ሰላም ውድ ተመልካቾቼ እንደምን አመሻችሁ። አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ እንግዲህ ምንድነው? አንደኛ በአማራ ፋኖ አንድ ወጥ የሆነ ከ13 አባል ያለው አመራር ነገር ግን በአባት በአርበኛ መሳፍን ተስፉ የሚመራ ይህን ድርጅት የአማራ ፋኖ ብሔራዊ ኃይል ብለው በማምጣታቸው ለሁላችሁም እንኳን ደስ አላችሁ። ሁለተኛ ደግሞ ምንድነው እንግዲህ ከዛሬ ከጧት የለቀኩላችሁ ቪዲዮ ነበረ። ይህ ደግሞ ምንድነው ጌታ አስራደና እስክንድር ወደ አዲስ አበባ ሄደው ከብልጽግና ሰዎች ጋር ምን እንደተወያዩ ነግራናቸዋል። ምን እንደጠየቁ የጠየቁት የአማራን ሰቆቃ የአማራን በድሮን የመግደል እንዲያቆሙ ሳይሆን እንግዲህ ከመከላከያ ታንክ ተኳሽና ዙ 23 ተኳሽና ከፍተኛ ረጅም ርቀት የሚጓዙ የመሳሪያ ድጋፍና የረጅም ርቀት የሚጓዙ የመሳሪያ ተኳሽ የሰው ኃይል ነው የጠየቁት። በአዲስ አበባ ኢሊሊ ሆቴል ተሰብስበው ማለት ነው ተገናኝተው ከብልጽግና ሰዎች ጋር ማለት ነው። አብይ ብልጥ ነው ለነሱ ቦታ አይሰጥም። ወኪልና ዳንኤል ክብረትና ተመስገን ጥሩነህ የላካችሁ። ስለዚህ በዚህ ሁኔታ ይህ ሁኔታ ባለበት ሁኔታ እንግዲህ የአማራ ፋኖ ደግሞ አንድ ድርጅት ይዞ መጥቶልናል። ይሄ ደግሞ በጣም ደስ የሚል ነው። ይህ ድርጅት ምንድነው? በ13 አባላት ከላይ ሆኖ የሚጠብቁት የአባት አርበኞች አሉ። እነ ሰፈር መለስ እና አርበኛ መሳፍን ተስፉ አሉ እና አረጋሉ። ከዚህ ከስር ደግሞ 13 አባላት ያሉት ኮማንዶች አሉ። ስለዚህ እነ ዘመነ ካሴ እነ ኢንጂነር ደሳለኝ እነ ምሬ እነ ሀብቲን ያዘና እነ ሳሙኤል ባለደር እና አስረስ ሁሉም እንትን ብሎበታል። አሁን የጠላት ኃይል ምንድነው ሲያወራ የነበረ? ዘመነ ለራሱ መሪ ሆኖ ሊመጣ የዘመነ ሚሊሾች ማርሸትና አስረስን ለራሱ ምናምን ያሉ ፕሮፓጋንዳ ሲሰሩ ነበር። ስለዚህ ዛሬ ወይ ዘመነ ወይ ምሬ ወይ አንዱ መሪ ሆኖ ቢሆን ክፍተቱን ጀምረውታል። ክፍተቱን ያገኙትን ክፍተት ይጨርሱበት ነበር ማለት ነው። ስለዚህ የአማራ ፋኖች ይህንን በመረዳት እንግዲህ ከአባት አርበኞች ጋር ከቄሶች ጋርና ከአባቶች ጋር ተገናኝተው በመምከር ከስንት ልፋት ከስንት ቀናት ውይይት በኋላ እንግዲህ ለጠላት አክቲቪስትም ሆነ ለጠላት ክፍተት ያልሰጠ አንድ የሆነ ድርጅት መስርተዋል ማለት ነው። ካሁን በኋላ እንግዲህ የአማራ ፋኖ አንድነት በጎንደር በጎጃም በወሎ ምናምን የሚባል የለም። ስለዚህ ጎጃምዝ ጎንደርዝ ወሎዝና ሸዋዝ ሚል ሊኖር ይችላል። ነገር ግን የሚመሩት ግን በ13ቱ አባላት ነው። ያ 13ቱ አባላት በዚህ ኮማንድ ነው የሚመሩት። የነዚህ የ13ቱ ኮማንድ አባላት ደግሞ የሚመሩት ማን ነው? በአባት አርበኞች በእነ አርበኛ መሳፍን ተስፉ ነው። ስለዚህ ከዚህ በላይ አንድነት የለም። ከዚህ በላይ ሁሉም አንድ መሪ አንድ የሚደማመጥ የለም። ስለዚህ ይሄ ድርጅት ተፈጥሮልናል።